ተመስገን የማይታመን ነገር የማይታመን ሰርፕራይዝ። እውነት ስለ ሁሉም ነገር እግዚአብሔር ይመስገን። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል ዛሬ ደስ የሚል ነገር ነው እየላችሁ የመጣሁት። እንግዲህ ሙሽሮቹ ዋው አስደሳች ነገር ነው ይዘውልን የመጡት። በጣም ደስ ይላል። እንግዲህ ያው ትዳር አለ። ከትዳር በኋላ ደግሞ ልጅ ነው የሚመጣው። ልጅ ደግሞ ያው በረከት ነው። ትዳርን እንዲያጠነክር የሚያደርግ አንዱ ነው። እና ሩታዬ ደግሞ እንግዲህ አርግዣለሁ እያለች ነው። ግን ሩታዬ ነገ ፕራንክ ነው እንዳትይን። እውነት እኔ በጣም ነው ደስ ያለኝ ከሚባለው በላይ። በእርግጥ እኔ አምኛለሁኝ ውዶቼ። ነገር ግን ይሆናል ሌለ በጣም እንድታምኑ የሚያደርጋችሁ ነገር ያው ትንሽ እርግዝናው እስከሚታወቅ ድረስ እስከዛ ድረስ በጥርጣሬም ውስጥ ቢሆን አምኛለሁ። ነገር ግን እንኳን ደስ አላችሁ አብርሽና ሩታዬ የኔ መልካሞች። በጣም ነው ደስ ያለኝ እውነት። አብርሽና እኔ ግን አጠራጥሮናል። ያው አብርሽ እየቀለድሽ ነው ፕራንክ ነው ምናምን እያለ ነው። ሩታዬ ግን በደስታ እያለቀሰች ነበረ። እንኳን ደስ አለሽ የኔ ቆንጆ። በእርግጥ ውዶቼ ዱባይ በነበረችበት ሰዓት ማለት ነው ይሆናል ሌለ ፍዝዝ እንደማለት ነገር ድብርብር ብሏታል። ሰውነቷ ክብድብድ ብሏታል ምናምን ነገር ጥሩ ስሜት ላይ አልነበረችም። እንደውም የሆነ ታይም ላይ ሩታዬ ደብሯታል። ለምንድን ነው ምናምን ብዬ ቪዲዮ ሰርቼ ነበረ። ነገር ግን በጣም እናቶቻችን ያው ሲያወሩ ሰማለኝ። ልጅ ሲረገዝ ይከብዳል። ከባድ ነገር ነው እውነት ለመናገር። እንደዛ አይነት ነገር ነው የተረዳሁትኝ እሷ ጋር። እኔ ከምንም በላይ ያሳቀኝ አብርሽ ነው። ምንድነው ይገላበጣል ይሰማል ምናምን አለ። መቼ አደገና ነው የሚገላበጠው? አብርሽ ገና ጥንስ እኮ ነው ይሆናል ሌላ የልጅ እንቁላል ነው የሚባለው። እንደዛ አይነት ነገር መሰለኝ አሁን የተፈጠረው እሷ ጋር ያለው። ገና መቼ አደገ ልጁና ነው የሚረገጠው የሚንቀባለው። 5 ወር አካባቢ ሲደርስ ይመስለኛል። 4 ወር ነው 5 ወር ሲደርስ ነው አይደለ ልጅ የሚንከባለለው ሆድ ውስጥ። እኔ አላቅም ይቅርታ። እኔ በእንደዛ አይነት ነገር ደግሞ እንዳትወቅሱኝ። እኔ የማላቀውን ነገር መቀባጠር አልፈልግም ውዶቼ። ያው የምታውቁ ካላችሁ በኮመንት ማስቀመጥ ይቻላል። ነገር ግን ዋናው መረገዙ ነው። እንግዲህ ያው እስከሚያድግ ድረስ እንጠብቃለን ትላላችሁ። ግን እኔ ከሚባለው በላይ ደስታዬን መቆጣጠር ነው ያቃተኝ። ምክንያቱም አብርሽ የሆነ ታይም ላይ ምን ብሏል? እኔ ካገባሁኝ በኋላ ቶሎ ልጅ መውለድ እፈልጋለሁ ሲል ነበረ እና ያ ምኞቱ ያ ህልሙ ተሳክቶለት ማየት ደግሞ ለእኛ ትልቅ ደስታ ነው። እግዚአብሔር ደግሞ ይህንን ህልምህን ይህንን አስበው የነበረውን ነገር ደግሞ እውን ስላደረገልክ በጣም ደስ ብሎኛል። እኔ የአብርሽና የሩታ ወዳጆችም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። ከሚባለው በላይ ይሄ ደግሞ ለእናንተ ሁለተኛው ደስታ ነው። አንደኛው ደስታችሁ ሰርጋቸው ነበረ። አሁን ደግሞ ያው እግዚአብሔር በልጅ ባረካቸው ማለት ነው። እግዚአብሔር ይመስገን። እውነት ብዙ ፈተናን አልፋችሁ ወደቃችሁ ስትባሉ ስትነሱ ያንን ፈተና አልፋችሁ ደግሞ እንደገና ደግሞ ፈተናችሁ አልፎ ዛሬ ላይ ደስታ ማየት በጣም ትልቅ ነገር ነው። ህይወት ብዙ ነገርን ታስተምራችኋለች። መውደቅን፣ መነሳትን። ያው ዋናው ወድቆ አለመቅረት ነው ውዶቼ እና እግዚአብሔር ይመስገን። አብርሽና ሩታም ብዙ ነገሮችን አሳልፈው ነው እዚች የደረሱት። ሁላችንም አጉል ህይወት ላይ ያለን ወይንም ይሆናል አያልፍም ብለን ተስፋ መቁረጥ የለብንም። እንደሚያልፍ ራሳችንን ማሳመን አለብን። ብናጣ እንኳን አተን እንቀራለን ብለን ውስጣችንን ማሳመን የለብንም። ነገ ሌላ ቀን ነው ማለት አለብን። ነገ ሌላ ቀን ነው፣ እግዚአብሔር ጤና ከሰጠኝ ነገ ሌላ ቀን ነው ሰርቼ አገኛለሁ የሚለውን ነገር በልባችን ማኖር አለብን። በማንኛውም ነገር ላይ ተስፋ መቁረጥ የለብንም። ሰዎች ቢያንስ እኛ ራሳችን ህይወት ባታስተምረን ከሰዎች ህይወት ልንማር ይገባል። እንደዛ ነገር እኔ ከአብርሽና ከሩታ ብዙ ነገሮችን ተምሬያለሁኝ። ስንት ምቀኛ እንዳለባቸው ስንት ነገር ሆነስ እግዚአብሔር እስከ ዛሬ በፊት ሳይፈምሱ በፊት ማንም ሰው ተናግሯቸው አያውቅም ነበረ። አሁን ሲፈምሱና የሆነ ዝና ከነሱ ጋር እንትን ሲል ብዙ ሰዓት ላይ አፋቸውን የከፈቱ ሰዎች አሉ በእነሱ ላይ። ነገር ግን እግዚአብሔር ደግሞ ልባቸውን ስለሚያውቅ ምንም አልሆኑም። ማንም ምንም ቢል አሁንም ወደፊት